እንዲያውም የዩኒቨርሲቲ ምረቃ ፕሮግራም ላይ ወላጆቿ እንዳይመጡ ለተማሪዎች ብቻ ነው የተፈቀደው ብላ ሌላ ውሸት ጨመረች። ጄኒፈር ለአመታት ወላጆቿን ስታታልል የኖረችው ከድሮ የወንድ ጓደኛዋ ዳንኤል ጋር ለመሆን ነበር። ዳንኤል ደግሞ በፖሊስ የሚፈለግ አደንዛዥ እጽ አከፋፋይ ነበር። አንድ ቀን ግን አባቷ መጠራጠር ጀመሩ። ጄኒፈር በምትሰራበት ሆስፒታል ድረስ ተከታትለው ሲሄዱ እዚያ እንደማትሰራ አወቁ። ጄኒፈር በቁም እስር ተቀጣች፣ ስልኳ ተቀማ፣ ከዳንኤል ጋርም እንዳትገናኝ ተከለከለች። በዚህ ጊዜ ነበር ጄኒፈር አንድ አሰቃቂ ውሳኔ ላይ የደረሰችው፣ ወላጆቼ ከሌሉ በነጻነት እኖራለሁ የሚል። ጄኒፈር ከዳንኤል ጋር በመሆን ወላጆቿን የሚያስገድሉላት 3 ነፍሰ ገዳዮችን በ10,000 $ ቀጠረች። እቅዱ ቀላል ነበር። ቤቱ ተዘርፏል ለማስባል ዘራፊዎች ቤቱ ገብተው ወላጆቿን ይረሽናሉ። እሷን ግን በሕይወት ይተዋታል።